ሰላም ጤና ይስጥልኝ እንደምን አላችሁ? የ12ኛ ክፍል ሂስትሪ ዩኒት 5 ላይ ነው የምንገኘው። ዩኒት 5 ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 የሚል ዩኒት ነው ያለን። በዚህ ቪዲዮ ደግሞ የዩኒቱን አምስተኛ ክፍል ወይም ደግሞ ሌሰን 5 እናያለን። ሌሰን 5 እንግዲህ እዚህ ጋር እንደምታዩት ሲቹዌሽንስ ኢን ኤዥያ ዱሪንግ ዘ ኮልድ ዋር የሚል ነገር አለን። ኤዥያ ውስጥ ያለው ሁኔታ በቀዝቃዛው ጦርነት ምን ይመስል ነበረ? በዋናነት ጃፓን ላይ፣ ኢንዲያ ላይ፣ ቻይና ላይ፣ ኮሪያ ላይ እንዲሁም ደግሞ ቪየትናም ላይ ምን ነገሮች ተከስተው እንደነበረ የምናይበት ክፍል ነው የሚሆነው ማለት ነው። ሶ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። ሶ ኬስ እንግዲህ ወደ ዛሬው ክላስ ከመግባታችን በፊት አጠቃላይ በዚህ ዩኒት ውስጥ ምን ነበር ስናይ የነበረ የሚለውን ነገር ለመዳሰስ ያክል መጀመሪያ ላይ እንግዲህ ወርልድ ዋር ሰከንድ ወይም ደግሞ ሰከንድ ወርልድ ዋር ምን እንደሚመስል አይተናል። ያ ማለት የሁለተኛ ዓለም ጦርነት ምን እንደሚመስል አጠቃላይ ሁኔታውን ለማየት ችለን ነበረ። ከዛ ከጦርነቱ በኋላ እንግዲህ ዋር ክራይም ትራያልስ የሚባሉ አሉ። ጦርነቱን ያነሳሱ አካላት በፍርድ ቤት የተጠየቁበት ሁኔታ እና ቅጣት ያገኙበት ሁኔታዎች ተፈጥረው ነበረ። ከዛም እንግዲህ ከጦርነቱ በኋላ ዩናይትድ ኔሽን ኦርጋናይዜሽን ወይም ደግሞ ዩኤን የሚባል ድርጅት ተቋቁሞ ነበር ማለት ነው። እንግዲህ የዚህ ድርጅት ወይም የዩናይትድ ኔሽን እንግዲህ የራሱ ኦርጋናይዜሽናል ስትራክቸር አለው። ኦኬ በውስጡ 6 ክፍሎች አሉት። እነሱ እነማን እንደሆኑ ለማየት ችለን ነበረ ማለት ነው። ከዛም ቀጥሎ ያየነው እንግዲህ በዚህ ዩኒት ውስጥ ማለት ነው the post war global socio economic recovery and developments የሚል ነገር አይተናል። ያ ማለት ከጦርነቱ ማግስት እንግዲህ ብዙ ሀገሮች በኢኮኖሚ ድቅቅ ብለው ነበረ። ሶ እነዚህን ሀገሮች ኢኮኖሚያቸውን ሪካቨር ለማድረግ ወይም ደግሞ ለመመለስ ለማከም የተለያዩ ፕሮግራሞች ተደርገው ነበረ። በዋናነት ዌስተርን ዩሮፕ እና ኢስተርን ዩሮፕ ተብሎ በሁለት ተከፍሎ ማለት ነው። ስለዚህ ዌስተርን ዩሮፕ ላይ እንግዲህ ምን የሚል ነበረ? ዩሮፕ ሪካቨሪ ፕሮግራም ወይም ዩሮፒያን ሪካቨሪ ፕሮግራም የሚባል ነበረ። አልሶ ናውን አስ ማርሻል ፕላን የሚል ነገር አይተናል ማለት ነው። ማርሻል ፕላን እንግዲህ ዌስት ዩሮፕን ወይም ደግሞ የምዕራብ አውሮፓን በሁለተኛ ዓለም ጦርነት የደቀቀውን ማለት ነው ሪካቨር ለማድረግ ወይም ደግሞ ለማቋቋም ሲባል አሜሪካ ወደ 13 ቢሊዮን የሚደርስ ድጋፍ ለአውሮፓ ያደረገችበት ነው። ሶ ከጦርነቱ በኋላ እንግዲህ ዩናይትድ ስቴትስ ኦፍ አሜሪካ እና ራሽያ ስለሆኑ ሁለት ሀያላን ሀገራት ሆነው የተፈጠሩት ዩናይትድ ስቴትስ ኦፍ አሜሪካ የሆነ ነገር ስታደርግ ራሽያን በጎን የሆነ ነገር ታደርግ ነበር ማለት ነው። ስለዚህ ለዌስተርን ዩሮፕ የዩሮፒያን ሪካቨሪ ፕሮግራም ላይ 13 ቢሊዮን ድጋፍ ስታደርግ ራሽያ በአንጻሯ ወይም ደግሞ ዩኤስኤስአር ማለት ነው ለኢስተርን ዩሮፕ ድጋፍ አድርጋ ነበረ። እሱም እንግዲህ ሞሎቶቭ ፕላን እየተባለ ይጠራ ነበር ማለት ነው። ሞሎቶቭ ፕላን እንግዲህ የማርሻል ፕላን ትይዩ ነው ወይም ደግሞ እኩያ ነው ማለት እንችላለን ማለት ነው። ኦልራይት ሶ ከዛ ቀጥሎ እንግዲህ በዚህ ዩኒት ውስጥ ያየነው አሁን ኮልድ ዋር ሪያሊቲ ምን ይመስል ነበረ? የቀዝቃዛው ጦርነት እውነታዎች ምን ይመስሉ ነበረ? በካፒታሊስት እና በኮሚኒስት መካከል ያለው ሪሌሽንሺፕ ምን እንደሚመስል አይተን ነበረ። ሜጀር ካራክተሪስቲክስ ፊቸርስ ኦፍ ኮልድ ዋር የሚባሉ ነገሮች፣ የተለያዩ የስለላ ተቋማቶች ተቋቁመው ነበረ። የጦር ጥምረቶች ነበሩ እንደ ኔቶ እንደነ ዋርሳው ፓክት የመሳሰሉ ነገሮችን ለማየት ችለናል ማለት ነው። ሶ ዛሬ የምናየው ደግሞ ሲቹዌሽንስ ኢን ኤዥያ ዱሪንግ ዘ ኮልድ ዋር የሚል ይሆናል ማለት ነው። ኦልራይት ኦኬ መጀመሪያ እንግዲህ የምናገኘው ማንን ነው? ፖስት ዋር ጃፓን የሚል ይሆናል። ከጦርነቱ በኋላ ጃፓን ምን ትመስል ነበረ? ከሁለተኛ ዓለም ጦርነት በኋላ የጃፓን አጠቃላይ ሁኔታ ምን ይመስል ነበረ? On August 15, 1945 the Japanese Emperor ኢምፔረር ሂሮሂቶ ይባላል announced Japan's surrendered። እንግዲህ ጀስት የጃፓን ሁለቱ ከተሞች ሂሮሺማ እና ናጋሳኪ በአቶሚክ ቦምብ ከተመቱ በኋላ በአሜሪካ ማለት ነው የጃፓኑ ኢምፔረር ወይም አጼ ወይም ንጉስ እጅ መስጠቱን አስታውቆ ነበር ማለት ነው። ጀነራል ዳግላስ አካርተር was the supreme commander for the Allied power in Japan። ይህ እንግዲህ ዳግላስ ማካርተር የሚባለው የአሜሪካ ጀነራል ጃፓን እጇን ከሰጠች በኋላ የጦር ጀነራል የሆነው ወይም ደግሞ ሱፕሪም ኮማንደር የሆነው ዳግላስ ማካርተር ነው ማለት ነው። ኦልራይት የት ውስጥ? ጃፓን ውስጥ ማለት ነው። the soldiers that occupied Japan were almost entirely American። እንግዲህ ጃፓን ሙሉ በሙሉ የተቆጣጠሯት አጠቃላይ ወታደሮች ምንድናቸው ይለናል? አሜሪካኖች ናቸው። ኢንታየርሊ
አሜሪካኖች ነበሩ ማለት ነው። The chief concerns of the first phase of the occupation were demilitarization and democratization። እንግዲህ ዋናው ዓላማ እዚህ ጋር መጀመሪያ ጃፓን እጅ ስትሰጥና በአሜሪካ ቁጥጥር ውስጥ ስትሆን የመጀመሪያው ፌዝ ዓላማው ምንድነው ካል አንደኛ ዲሚሊታራይዝድ ማድረግ ነው ወይም ደግሞ የጦር መሳሪያዋን ማስወረድ ወይም ከጦር መሳሪያ ነፃ እንድትሆን ማድረግ ነው። ከዛ ደግሞ ዲሞክራታይዜሽን ወይም ደግሞ የዲሞክራሲ ስርዓትን መገንባት ነው ማለት ነው የሚል The military was demobilized. Ultranationalist organizations were dissolved. Political prisoners were released. An education program along the democratic lines was organized. Women were given the franchise in the first general election in April 1946. Any constitution became effective in May 1947. እዚህ ጋር እንግዲህ ጃፓን እጇን ከሰጠች በኋላ የተደረጉ ነገሮች ናቸው። የመጀመሪያው ምንድነው? ሚሊታሪው የጃፓን ሚሊታሪ ዲሞቢላይዝ ተበተነ ማለት ነው። ቢኮዝ ሙሉ ቁጥጥሩ በአሜሪካ ሆነ ማለት ነው። ተበተነ። አልትራ ናሽናሊስት ኦርጋናይዜሽን ዲዞልቭ ሆኑ። ይሄ ናሽናሊስት ወይም የብሔርተኝነት እንቅስቃሴ ደግሞ ዲዞልቭ ሆነ፣ ፈረሰ ማለት ነው። ቢኮዝ የሁለተኛ ዓለም ጦርነትን እነ ጃፓን እና እነ ጀርመን ሲቀሰቅሱ የነበሩት ዋነኛ መነሻው ናሽናሊዝም ስለነበረ ማለት ነው። ሶ ናሽናሊዝም ሙቭመንት ወይም ኦርጋናይዜሽን እንዲፈርስ ተደረገ። ሚሊታሪው ፈርሷል። ፖለቲካል ፕሪዝነሮች ወይም ደግሞ የፖለቲካ እስረኞችም እንዲፈቱ ተደረገ ወይም ሪሊዝ ተደረጉ ማለት ነው። ኤጁኬሽን ፕሮግራም ምን ሆነ? ኦርጋናይዝ ተደረገ ማለት ነው። ተደራጀ። የትምህርት ፕሮግራም ማለት ነው። የት? ጃፓን ውስጥ። በእነማን ነው ይሄው ላይ እየተደረገ ያለው? በአሜሪካኖች ማለት ነው። ሴቶች ደግሞ were given the franchise in the first general election in April 1946. ያ ማለት ሴቶች እንግዲህ የመምረጥ መብት ተሰጥቷቸው በአፕሪል 1946 የመረጡበት ሁኔታ እንዳለ ያመለክታል። ከዛም እንግዲህ በሜይ 1947 አዲስ ኮንስቲቲዩሽን ወይም ደግሞ ህገ መንግስት ጸደቀ ማለት ነው ጃፓን ውስጥ ማለት ነው። alright, by the end of 1947 most of the planned reform had been carried out. The scarcity of food had to be offset by importing from the Allied power and from the United States in particular. እንግዲህ በ1947 መጨረሻ ላይ ማለት ነው ታቀደ የነበሩ ፕላኖች በሙሉ ተደረጉ ወይም ደግሞ ተፈጸሙ ማለት ነው። የምግብ እጥረት እንዳይኖር ከአላይድ ፓወሮች ስፔሻሊ እንግዲህ አላይድ ፓወር ምንላቸው አሉ ከአሜሪካ ጎን የነበሩ ወይም ደግሞ እነ ብሪቲሽ እና ፈረንሳይ ምናምን ያሉበት ግሩፕ ማለት ነው። ከዛ ፉድ ኢምፖርት ይደረጋል። እንዲሁም ከዩናይትድ ስቴትስ ኦፍ አሜሪካ ኢምፖርት ይደረጋል በዋናነት ማለት ነው። የምግብ ስኬርሲቲ ወይም እጥረት እንዳይገጥም ማለት ነው። ሰቨር ቦምቢንግ ዱሪንግ the war had almost abolished Japan industrial capacity. እንግዲህ በጣም አደገኛ የሚባል ቦምቢንግ ስፔሻሊ አቶሚክ ቦምቢንግ ብለን የምንጠራው በጦርነት ወቅት እንግዲህ ጃፓንን በከፍተኛ ሁኔታ ደብድቧታል። በዛም ሁኔታ ጃፓን ውስጥ ያለው ኢንዱስትሪያል ካፓሲቲ ሙሉ በሙሉ አቦሊሽ ሆኗል ወይም ደግሞ ጠፍቷል፣ ፈርሷል ማለት ነው። ሶ በዚህ ታይም ጃፓን ላይ የኢንዱስትሪ እንቅስቃሴ አልነበረም፣ ሙሉ በሙሉ ጠፍቶ ነበር ማለት ነው። ሶ to revive the Japanese economy, the USA encouraged the Japanese government to curb inflation and crack down on a communist union that used strikes for political ends. so እዚህ ጋር ምንድነው እንግዲህ የጃፓን ኢኮኖሚ ሪቫይቭ ለማድረግ ወይም ደግሞ እንደገና ለማንሰራራት ወይም ደግሞ ለማምጣት ወይም ለማሳደግ ከወደቀችበት ለማንሳት ማለት ነው። እንግዲህ በዋናነት የጣለቻት አንደኛ ራሷ ጃፓን ጦርነት ውስጥ ስለነበረች በኋላም ደግሞ አሜሪካ እንዲጓን ድቅቅ ስላደረገቻት ማለት ነው። ሶ ሪቫይቭ ለማድረግ ዩኤስኤ ድጋፍ ታደርግላት ነበር ነው ባጭሩ። እዚህ ጋር ምንድነው የሚለን ጃፓንስ ገቨርንመንት ቱ ካርፕ ኢንፍሌሽን ማለት ኢንፍሌሽን የዋጋ ግሽበትን ለመቆጣጠር ማለት ነው። እዚህ ጋር ካርፕ ስንል መቆጣጠር ማለት ነው። and crack down on a communist union that used strike for political ends. ለፖለቲካ ፐርፐዝ ኮሚኒስት ዩኒየን የሚጠቀሙባቸውን ድርጅቶች እንዲፈርሱ ማድረግ ችላለች ማለት ነው። ማለት ዩናይትድ ስቴትስ ኦፍ አሜሪካ። ስለዚህ እዚህ ጃፓን ውስጥ ሰሪ መሪ አሁን ማን ነች? አሜሪካ ነች ማለት ነው። ሶ አሜሪካ ምን አደረገቻት? አሸነፈቻት፣ እጅ አሰጠቻት፣ ብዙ ድብደባ አረገችባት። መልሳ አሁንም ደግሞ በኢኮኖሚ እንድታድግ ኢንከሬጅ እያደረገቻት ያለችው ማን ነች? ዩኤስኤ ነች ማለት ነው።
አሁን እዚህ ጋር መሰላችሁ ከሁለተኛ ዓለም ጦርነት በኋላ ሁለት ኃይሎች ተፈጥረዋል ብለናል። ዩናይትድ ስቴትስ ኦፍ አሜሪካ እና ዩኤስኤስአር ወይም ደግሞ ራሽያ ማለት ነው። ራሽያ ኮሚኒዝምን ትከተላለች and ዩኤስኤ ደግሞ ካፒታሊዝም ትከተላለች። ሶ ራሽያም የራሷን የኮሚኒዝም ስርዓት በዓለም ላይ እንዲስፋፋ ትፈልጋለች። ዩኤስኤም ደግሞ ራሷ የፈጠረችውን የካፒታሊስት ስርዓት እንዲስፋፋ ትፈልጋለች ማለት ነው። ሶ ብዙ ሀገሮች እንዲከተሏቸው ሁለቱም ስለሚፈልጉ ነው ድጋፍ የሚያደርጉት። ለምሳሌ ዩኤስኤ ቅድም ላይ ወደ 13 ቢሊዮን ለዌስተርን ዩሮፕ ድጋፍ አድርጋለች ስንል በኢኮኖሚ እጥረት ምክንያት ዌስተርን ዩሮፕ ወይም ደግሞ የምዕራብ አውሮፓ ኮሚኒዝም አይዲዮሎጂ እንዳይከተሉ በማሰብ ኦኬ። አሁንም ራሽያ ከሷ ጎን የነበሩትን የኮሚኒዝም አይዲዮሎጂን የሚተገብሩትን ወይም ደግሞ ስርዓት የሚከተሉትን ሰፖርት የምታደርገው በተመሳሳይ የኮሚኒዝም ስርዓትን በዓለም ላይ ማስፋፋት ስለምትፈልግ ነው ማለት ነው። ሁሉም ለየራሳቸው ጥቅም ነው። ኤኒዌይስ ወደ ጃፓን ስንመጣ አሁንም ዩናይትድ ስቴትስ also gave us Japan $2 million in economic aid. ሶ ኢኮኖሚያን ኢንካሬጅ ለማድረግ ወይም ደግሞ ሪቫይቭ እንዲሆን እንዲንሰራራ ከወደቀችበት እንድትነሳ ዩኤስኤ ለጃፓን ምን ያህል ገንዘብ ሰጠች? ወደ 2 ቢሊዮን የሚደርስ ዶላር ሰጠች ማለት ነው። ኢማጂን ለአውሮፓ ለምዕራብ አውሮፓ ማለት ነው 13 ቢሊዮን ያክል ገንዘብ አበርክታለች። አሁን ደግሞ ለጃፓን ወደ 2 ቢሊዮን ያክል ረዳች ማለት ነው። እና አብዛኛው ቁጥጥሩ በአሜሪካ ማለት ከዚህ ጊዜ ጀምሮ አሜሪካ ነች እየተቆጣጠረቻት ያለችው ማለት ነው ጃፓን። Alright. The question for rearmament was widely debated throughout 1952. እዚህ ጋር እንግዲህ ምን አለ መሰላችሁ የሪአርማመንት ጥያቄዎች አሉ። ሪአርማመንት ማለት እንደገና ጦር መታጠቅ ማለት ነው። ኦኬ ጦሩ ኦልሬዲ ምን ሆኗል? ዲዞልቭ ሆኗል ብለናል አይደል? ፈራርሷል ብለናል አይደለም? ቅድም ላይ በአሜሪካን እና የጦር ጀነራሎች እንዳሉ አሜሪካኖች ናቸው ብለናልና ስለዚህ ጃፓን ላይ የሪአርማመንት ጥያቄ ወይም ደግሞ እንደገና ጦር መሳሪያ የመታጠቅ ጥያቄ እስከ 1952 ድረስ ሲያጨቃጭቅ ቆይቷል ወይም ደግሞ ሲያከራክር ቆይቷል ማለት ነው። The government was reluctant to commit itself in favor of rebuilding the country's defense, mainly because of the economic difficulties and legal obstacles. In the Japan Constitution of 1947, war is renounced forever. ስለዚህ የጃፓን መንግስት እንግዲህ የሪአርማመንት ጥያቄ እንግዲህ እስከ 1952 ድረስ ጥያቄ ውስጥ ገብቷል ወይም ሲያከራክር ቆይቷል ብለናል። ሶ የጃፓን ገቨርንመንት ሪሉክታንት ሆኖ ነው የቆየው። ሪሉክታንት ማለት መሰላችሁ የመከላከያ ሰራዊትን መልሶ ለመገንባት ራሱን ለመጠየቅ ፍቃደኛ አልነበረም ነው በቃ። መንግስት ራሱ ፍቃደኛ አልነበረም። የማን መንግስት? የጃፓን መንግስት። ለምን ካልን በዋነኝነት እንግዲህ ኢኮኖሚ ችግር ውስጥ ነበር ወይም ደግሞ ኢኮኖሚክ ዲፊካልቲ ገጥሟቸው ነበር ብለናል። በአሜሪካ እስከ 2 ቢሊዮን ዶላር ድረስ እየተረዱ ነበር ብለናል። ሌላኛውና ዋናው ደግሞ ሌጋል ኦብስታክል አለ ወይም ደግሞ ህጋዊ የሆኑ እንቅፋቶችም ነበሩ። የህግ እንቅፋቶች ለምሳሌ በ1947 የጸደቀው ህገ መንግስታቸው የጃፓን ህገ መንግስት ማለት ነው ጦርነት ለዘላለም ውድቅ ያደርገዋል። ኦኬ በጃፓን ሀገር ውስጥ የጦር መሳሪያ ተኩስ እንዳይሰማ የሚያውጅ ህግ አለ ማለት ነው የ1947 ህገ መንግስታቸው ላይ። ስለዚህ ጦርነትን ፎሬቨር የሚከለክል ህገ መንግስት ካላቸው የጦር መሳሪያ ምን ይሰራላቸዋል? የጦር መሳሪያ የሚያገለግለው እንግዲህ የሆነ ሀገር ቢወራቸው ወይም ደግሞ ባጭሩ ሉዓላዊነታቸውን ለማስከበር ነው አይደለ? ሉዓላዊነትን ለማስከበር ደግሞ ጦርነት ግድ ይሆናል ማለት ነው መሳሪያ እስከያዙ ድረስ። ስለዚህ እሱን ስለሚከለክል ነው ህገ መንግስታቸው። አንደኛ ኢኮኖሚክ ዲፊካልቲ ነበራቸው ሪሉክታንት የሆኑበት ወይም ደግሞ ፍቃደኛ ሳይሆን የቆዩበት ማለት ነው። ገቨርንመንት ወይም መንግስት የራሱን የመከላከያ ሰራዊት ለመገንባት ፍቃደኛ ሳይሆን የቆየበት ወይም ደግሞ ውሳኔ መስጠት ሳይችል የቆየበት ዋነኛ ምክንያት አንደኛ ኢኮኖሚክ ዲፊካልቲ ነው፣ ሁለተኛ ደግሞ ሌጋል ኦብስታክሎች ስለነበሩ ነው እንላለን ማለት ነው። ግን እስከ 1952 ድረስ የሪአርማመንት ጉዳይ ጥያቄ ውስጥ ገብቶ ነው የቆየው ማለት ነው። እንቀጥል። in October 1956 the Soviet Union ምንለው እንግዲህ ራሽያ ማለት ነው and Japan agreed to end the technical state of war
that had existed between the two countries since August 1945. So በኦክቶበር ወይም በጥቅምት 1956 ራሽያ እና ጃፓን ውስጥ ለውስጥ ቴክኒካል በሆነ ወይ ማለት ነው ጦርነት መቆም እንዳለበት ተስማሙ ማለት ነው። ኦኬ ስለዚህ agreed to end technical states of war that had existed between the two countries since August 1945 ከኦገስት ወይም ደግሞ ከነሐሴ 1945 ጀምሮ እያካሄዱ ያለውን ጦርነት እንዲያቆሙ እስከ ስምምነት ደረሱ ማለት ነው። ማናማን የሶቪየት ዩኒየን ራሽያ እና ጃፓን ማለት ነው። In December 1945 the United Nations General Assembly voted unanimously to admit Japan to the United Nations. ያ ማለት ምን ማለት ነው እንግዲህ በታሳስ ወይም ደግሞ ዲሴምበር ያልነው ማለት ነው በ1945 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጃፓንን ወደ የተባበሩት መንግስታት አባልነት ለመቀበል ሙሉ በሙሉ አጸደቀ ወይም ደግሞ ድምጽ ሰጥቷል ማለት ነው። ስለዚህ በዲሴምበር 1945 የማን አባል ሆነች ማለት ነው? የዩናይትድ ኔሽን ኦኬ ወይም ደግሞ የተባበሩት መንግስታት ድርጅት አባል እንድትሆን ተደረገ ማለት ነው። ከዛ በፊት እንግዲህ አባል አልነበረችም። ምክንያቱም ገና ጦርነቱን አልጨረሰችም ነበር። የሁለተኛ ዓለም ጦርነትን መጨረሻ ላይ ነው በአቶሚክ ቦምብ ተደብድባ እጅ እንድትሰጥ የተደረገው እንጂ አልተደረገም ነበር። እንግዲህ የአቶሚክ ቦምብ መጠቀም አስፈላጊ አልነበረም ብለው የሚተኮንኑ ብዙዎች ናቸው። ግን የአሜሪካው ፕሬዝዳንት በዛ ዘመን የነበረው ሃሪ ትሩማን ማለት ነው ይህን የጦር መሳሪያ መሞከር ስለሚፈልግም ጭምር ነበር። ምን ያህል ኢፌክቲቭ ነው የሚለውን መሞከር ስለፈለገ ነው የናደርጉ የነበረው ማለት ነው። While maintaining close relation with the United States, Japan sought to expand trade with the USSR and China as a means of reducing unemployment. እንግዲህ መጀመሪያ የዩናይትድ ኔሽን አባል ሆናለች ብለናል። ከዩናይትድ ስቴትስ ጋር እንግዲህ የጠበቀ ግንኙነት ስታደርግ ጃፓን ከራሽያ ወይም ደግሞ ከዩኤስኤስአር እና ከቻይና ጋርም የስራ አጥነትን ለመቀነስ እንደ መንገድ የንግድ ልውውጥን ለማስፋፋት ሞክራ ነበር ማለት ነው። ስለዚህ ጃፓን አሁን ከየትኛውም ሀገር ጋር ሰላም ነው የምትፈልገው። ከዩናይትድ ስቴትስ ኦፍ አሜሪካ ጋር ኦልሬዲ እንግዲህ በሰላም ፈተውታል። ያው ደብድባት አሳምናት እጅ ሰጥታ ብዙ ነገር እያደረገችላት የገንዘብ ድጋፍም እያደረገችላት እንደሆነ ይታወቃል። ከዛም ከራሽያ ጋርም ተኩስ አቁም ስምምነት ወይም ደግሞ እዚህ ጋር እንደምታዩት ከዋር ወይም ደግሞ የጦርነት እንትን እንዲያቆሙ ተስማምተዋል ማለት ነው። እዚህ ላይ እንደምታዩት የሶቪየት ዩኒየን እና ጃፓን አግሪድ ቱ ኢን ቴክኒካል ስቴትስ ኦፍ ዋር ብለናል። ስለዚህ ጦርነት አቁመው ወደ ምን ገቡ? ወደ ንግድ ልውውጥ ከማን ጋር? ከዩኤስኤስአር ወይም ከራሽያ እና ከቻይና ጋር ማለት ነው። ምን ለማድረግ? አንኤምፕሎይመንትን ለመቀነስ ሲባል ማለት ነው። ወይም ደግሞ የስራ አጥነት ቁጥርን ለመቀነስ ሲባል ማለት ነው። አይ ቲንክ እስካሁን ያለው ግልጽ ነው ብዬ አስባለሁ። ሌላው ጃፓንስ ፕሮዳክቲቪቲ in 1945 was about the same as it had been in 1918። እንግዲህ ጃፓን ላይ የነበረው ምርታማነት በ1945 ማለት ነው የነበረው ምርታማነት ከ1918 ጋር ተመሳሳይነት ነበረው ማለት ነው። 1918 ማለት እንግዲህ የአንደኛ የዓለም ጦርነት መጨረሻ አካባቢ ነው። 1945 ደግሞ የሁለተኛ ዓለም ጦርነት መጨረሻ ነው። ሶ በሁለቱም ጦርነት መጨረሻዎች ላይ ያለው ፕሮዳክቲቪቲዋ the same ነበር። It took a decade to recover to pre-war level። pre-war level ማለት እንግዲህ ከጦርነቱ በፊት የነበረው ሌቭል ላይ ለመድረስ ወደ 10 ዓመት ያክል ወይም ደግሞ ዲኬድ ያክል ፈጅቶባት ነበር ማለት ነው። ወይም ከጦርነቱ በፊት ወደ ነበረው ደረጃ ለመመለስ 10 ዓመታትን ያክል ፈጅቶበታል። ማን? ጃፓን። In the 1960s, Japan surpassed every nation in the Western Europe in terms of the gross national product and ranked next to United States as a world industrial power። እዚህ ላይ surpassed ስንል ማለት በልጦ መገኘት ማለት ነው። ስለዚህ በ1960ዎቹ ጃፓን በዓለም ላይ የሚገኙ የትኛውንም ሀገር ኢንክሉዲንግ ዌስተርን ዩሮፕ ኦኬ በግሮዝ ናሽናል ፕሮዳክት ወይም ጂኤንፒ በሚባለው በልጣ ነበረ። ከዛም ከዩናይትድ ኔሽን ቀጥላ ሁለተኛዋ ኢንዱስትሪያላይዝድ ወይም ደግሞ ወርልድ ኢንዱስትሪያል ፓወር ለመሆን ችላ ነበር ማለት ነው። ኦራይት። ስለዚህ በ1960ዎቹ ጃፓን በምዕራብ አውሮፓ ውስጥ ያለውን አጠቃላይ የሀገር ውስጥ ምርት በመብለጥ ከዩናይትድ ስቴትስ ቀጥሎ በዓለም አቀፍ የኢንዱስትሪ ሀያል ደረጃ ላይ ተቀምጣ ነበር ማለት ነው። ኦራይት። ስለዚህ ከዛው ለጦርነት አገግማ የኢንዱስትሪ ሀገር ለመሆን ቻለች ማለት ነው። Economists attribute Japan's extraordinary growth to a number of combined factors። እንግዲህ የተለያዩ ኢኮኖሚስቶች
ጃፓን ኤክስትራኦርዲናሪ ግሮዝ ያመጣችበት የተለያዩ ፋክተሮች እንዳሉ ይገልጻሉ ማለት ነው። ወይም ደግሞ የኢኮኖሚስት ባለሙያዎች ጃፓን ያልተለመደ እድገት ከተለያዩ ምክንያቶች ጋር ያገናኙት ወይም ያያይዙት ነበር ማለት ነው። ኢንፍራስትራክቸርስ ኦፍ ባንኪንግ፣ ማርኬቲንግ፣ ማኑፋክቸሪንግ ስኪል had carried over from pre-war ጃፓን። ሌላው እንግዲህ ከጦርነቱ በፊት ከጃፓን የባንክ የግብይት ወይም ማርኬቲንግ የምንለው የማኑፋክቸሪንግ ክህሎት መሰረታዊ ልማቶች ተሻሽለዋል። ኦኬ ስለዚህ ኢንዱስትሪያላይዝድ ሆናለች ስንል በባንኪንግ፣ በማርኬቲንግ፣ በማኑፋክቸሪንግ ስኪል በተለያዩ ዘርፎች ምን ብላለች? ከፕሪ ዋር ወይም ከጦርነቱ በፊት ከነበረው ልቃ ተገንታለች ማለት ነው። ከጦርነቱ በፊት ማለት ከ1939 በፊት የነበረችው ጃፓን እና አሁን ላይ ያወራናት ያለናት ጃፓን የተለያየች ሆናለች። The international situation was also favorable. Oil was cheap. Access to raw material and export market was easy. And the American sponsorship began Japan early entry into the World Bank, International Monetary Fund, and other international organizations. ሌላው እንግዲህ ጃፓን ቶሎ እንድትለወጥ ወይም ኤክስትራኦርዲናሪ የሆነ ግሮዝ እንድታመጣ ያደረጋት ጉዳይ ምንድን ነው ስንል አሁን እዚህ ጋር መጀመሪያ ባንኪንግ፣ ማርኬቲንግ እና ማኑፋክቸሪንግ ስኪሏ የተሻለ ሆኖ መገኘቱን እንደ አንድ ምክንያት ወስደናል። ሌላው ዓለም አቀፋዊ የሆኑ ሁኔታዎችም ነበሩ። ለምሳሌ ነዳጅ ርካሽ ነበር በዛ ሰዓት። ኦይል ዋዝ ቺፕ። ኦልራይት ጥሬ እቃዎችና የኤክስፖርት ገበያዎች ደግሞ ተደራሽ ነበሩ ወይም በቀላሉ መገኘት ይችሉ ነበር። የአሜሪካ ስፖንሰርሺፕነት ኦኬ ጃፓን ወደ ዓለም ባንክ እንድትገባ ማድረግ፣ ወደ ዓለም አቀፍ የገንዘብ ድርጅት ወይም ደግሞ ኢንተርናሽናል ሞኔታሪ ፈንድ እንድትገባ ማድረጓ እና ሌሎች ዓለም አቀፋዊ ድርጅቶች ቀድማ እንድትገባ አስችሏታል ማለት ነው። ስለዚህ ወደዛ መግባቷ ደግሞ ተብሎ ብላ እንድታድግ ወይም ኤክስትራኦርዲናሪ ግሮዝ እንዲኖራት አስችሏታል። Japan's high rates of saving also contributed to reinvestment. ሌላው የጃፓን ከፍተኛ የቁጠባ መጠን ለዳግም ኢንቨስትመንት አስተዋጽኦ አድርጎላታል ማለት ነው። ኒው ቴክኖሎጂ ኤንድ ኤጁኬሽን also stimulated growth. ሌላው አዳዲስ ቴክኖሎጂዎቹ ትምህርት ምናምን ደግሞ ለግሮዟ ወይም ደግሞ ለእድገቷ አበርክቶት አድርጓል ወይም ደግሞ ከፍተኛ የሆነ እድገት እንድታመጣ በረታቷታል ማለት ነው። alright then in the post-war period an increasing numbers of people gained access to university. post-war period ስንል ወይም post-war ማለት ከጦርነቱ ማግስት ማለት ነው። በጣም ብዙ ቁጥር ያላቸው ሰዎች ወደ ዩኒቨርሲቲ የመግባት እድሉን አግኝተው ነበር ማለት ነው። another factors was the abundance of high quality cheap labor. ሌላው ደግሞ ተሎ ብላ እንድትለወጥ ያደረጋት ምንድን ነው? ከፍተኛ ጥራት ያለው እና ርካሽ የሰው ኃይል መብዛቱ። ጥራት ያለው ርካሽ፣ አስባችሁታል? ጥራት ያለው ነገር በርካሽ ዋጋ ሲገኝ አሁን ሪያሊቲው ምንድን ነው? ጥራት ያለው ነገር በውድ፣ ጥራት የሌለው ነገር በርካሽ ነው የሚገኘው። ግን እዚህ ጋር ጥራት ያለው ወይም ሃይ ኳሊቲ የሆነ ግን ቺፕ ላበር የሰው ኃይል ስታገኝ ለመለወጡ አንድ ምክንያት ይሆናል። ገቨርንመንት ኢኮኖሚክ ፖሊሲ also played a crucial role in Japan's success. ሌላው ደግሞ የመንግስት የኢኮኖሚ ፖሊሲ ነው። የመንግስት የኢኮኖሚ ፖሊሲ በጃፓን ስኬት ውስጥ ወሳኝ ሚና ይጫወታል። በይዘው በየትኛውም ሀገር የመንግስት የኢኮኖሚ ፖሊሲ ያችን ሀገር ለመለወጥ ትልቅ ወሳኝ የሚባል ሚና ይጫወታል ማለት ነው። governmental measures helped accelerate saving and investment, the absorption of new technologies, and the shift to modern industries and high-value exports. ሌላው እንግዲህ የመንግስት እርምጃዎች አሉ። ቁጠባና ኢንቨስትመንትን ለማፋጠን፣ አዳዲስ ቴክኖሎጂን ለመሳብ እና ወደ ዘመናዊ ኢንዱስትሪ እና ከፍተኛ ዋጋ ወዳላቸው ኤክስፖርቶች ለመሸጋገር ይረዳል ማለት ነው ባጭሩ። ስለዚህ ጃፓን እንድትለወጥ፣ እንድትቀየር፣ እንድታድግ ያደረጓት ዘርፈ ብዙ ምክንያቶች አሉ። መንግስትም የዓለም አቀፍ ተጽዕኖዎች ወይም ደግሞ ሁኔታዊ ሲቹዌሽኖች፣ ኢቨን የአሜሪካ እገዛ፣ አሜሪካ እንዳወደመቻት ሁሉ መልሳ ረድታታለች።
ኢንዱስትሪዋን እንዳጠፋችባት ሁላ መልሳ ግዛታለች። ኦኬ ወደ ተለያዩ ዓለም አቀፍ ተቋማት ተሎ እንድትገባ አድርጋታለች። የገንዘብ ድጋፍ አድርጋላታለች። ኦልራይት ስለዚህ የጃፓን ጉዳይ ይህን ይመስል ነበር ማለት ነው። ኔክስት ኢንዲያ ላይ እንመጣለን። ኢንዲያ ኢንዲፐንደንስ ሙቭመንት ሌላው የኢንዲያ የነጻነት እንቅስቃሴ ወይም ደግሞ የህንድ የነጻነት ንቅናቄ ልንለው እንችላለን። ኢንዲያን ኢንዲፐንደንስ ሙቭመንት ምን ይመስላል? እስኪ ኢንዲያ አሁን ላይ ያለችው ኢንዲያ እና ብሪቲሽ ከመግዛቷ በፊት የነበረችው ኢንዲያ አንድ ናት ብላችሁ ታስባላችሁ? አሁን የምናውቃት ህንድ አለች። ከኮሎናይዜሽን በፊት የነበረችው ህንድ አለች። ኤኒዌይስ እስኪ እና አዳዲስ ነገር ትገነዘባላችሁ ብዬ አስባለሁ። የማጠብቋቸው ሀገሮች የህንድ አባል ሀገሮች ነበሩ። አሁን ላይ ትንሽዬዋ ህንድ ነው ያለች ማለት ነው። ስለዚህ ኢንዲያ was the most important colonies of British። እንግዲህ ኢንዲያ በጣም ወሳኝ የምትባል ወይም አስፈላጊ የምትባል የእንግሊዝ ቅኝ ግዛት ነበረች ማለት ነው። It was exploited by European colonial power from 1605 to 1947። ተመልከቱ እንግዲህ ከ1605 እስከ 1947 ድረስ በአውሮፓ ቅኝ ግዛት ተበዝብዛ ነበር ማለት ነው። ማን? ኢንዲያ። ስፔሻሊ በአውሮፓውያን ስንል በማን? በብሪቲሽ ማለት ነው። የብሪቲሽ ኮሎኒዎች ጋይስ በጣም ሰፊ ናቸው። በዚህ ምክንያት እንግዲህ ስለ ኮሎኒያሊዝም የትኛው ግሬድ ሌቭል ላይ እንደሆነ አላስታውስም ስንማር the sun never set on the British Empire የሚባል ነገር አለ። the sun never set on the British Empire ማለት ፀሐይ በብሪቲሽ ግዛት አትጠልቅም። በየትኛውም አቅጣጫ ብትሄዱ የብሪቲሽ ግዛት አለ። በምስራቁም፣ በምዕራቡም፣ በሰሜኑም፣ በደቡቡም በርካታ ቅኝ ግዛቶች ነበሯል። ከነዛ መካከል ደግሞ ኢንዲያ was the most important colony of British። alright ስለዚህ ኢንዲያ the most important colony of British ነበረች ማለት ነው። The Indian independence movement was a series of historic events with the aim of ending British rule in India። እንግዲህ ኢንዲያ ላይ ያለው የህንድ የነጻነት እንቅስቃሴ የብሪታንያን አገዛዝ በህንድ ውስጥ እንዲቆም ለማድረግ ተከታታይ ታሪካዊ ክስተቶችን ያቀፈ ነበር። እንዲሁ ባንዴ አይደለም ነጻ የወጣችው ኦኬ ወይም ኢንዲፔንደንት የሆነችው ባንዴ አይደለም። series of events ነበሩ። series of historical ኢቨንቶች ነበሩ ማለት ነው። ኦኬ ኢንዲያ ነጻ ለመውጣት ከብሪቲሽ አገዛዝ the movement spanned from 1857 to 1947። ይህም ንቅናቄ እንግዲህ ንቅናቄውም ከ1857 እስከ 1947 ድረስ የዘለቀ ነበር ማለት ነው። ኦልሞስት ለአንድ ምዕተ ዓመት ያክል ለመቶ ዓመት ያክል የሚሆን ማለት ነው። alright the Indian National Congress which was founded in 1885 played a leading role in struggling for national independence። እንግዲህ እዚህ ጋር የኢንዲያ ኮንግረስ የሚባል አለ ወይም ደግሞ የህንድ ብሔራዊ ኮንግረስ ብለን የምንጠራው ለብሔራዊ ነጻነት በሚደረገው ትግል ግንባር ቀደም ሚና ተጫውቷል ማለት ነው። መቼ ነው የተመሰረተው? በ1885። ኢኒሺያሊ ወይም ደግሞ መጀመሪያ ላይ the Indian elite sought only more economic right under the British rule, but later on in the early 20th century the movement saw more radical approach towards a political self-rule። እንግዲህ መጀመሪያ ላይ የህንድ ልሂቃን በብሪታንያ አገዛዝ ስር ተጨማሪ የኢኮኖሚ መብቶችን ብቻ ይፈልጉ ነበር መጀመሪያ ላይ ማለት ነው። ኦኬ the Indian elite sought only more economic right under the British rule። በብሪቲሽ አገዛዝ ውስጥ ሆነው ግን የኢኮኖሚ መብታቸው ኦኬ ሀብት የማፍራት መብታቸው የመስራት መብታቸው እንዲከበር ነበር የሚፈልጉ at the beginning ወይም ደግሞ initially ማለት ነው። ነገር ግን በኋላ ላይ በ20ኛው መቶ ክፍለ ዘመን ማለት ነው ወይም ደግሞ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ንቅናቄው ወደ ፖለቲካዊና ራስን በራስ የማስተዳደር የበለጠ ስር ነቀል የሆነ እንቅስቃሴ ተቀይሯል ማለት ነው። alright ስለዚህ but later on in the early 20th centuries በ20ኛው መቶ ክፍለ ዘመን መጀመሪያ ላይ the movement saw more radical approach toward the political self-rule። ስለዚህ ከኢኮኖሚ ነጻነት ወደ ራስን በራስ የማስተዳደር ፖለቲካዊ ነጻነት ተሸጋገሩ ማለት ነው። On the part
the British worked to solve differences between the Muslim and Hindus. ብሪቲሾች ግን ምን አደረጉ? ተመልከቱ። አሁን እዚህ ጋር ነው እንግዲህ ሴራው የሚሰራው ማለት ነው። ኢንዲያዎች ራሳቸውን ነፃ ለማውጣት ሲሉ ለአንድ ምዕተ ዓመት ያክል ታግለዋል። ከ1857 እስከ 1947 ኦልሞስት ለ90 ዓመት በሉት ያው 100 ዓመት ሲታገሉ ኢንዲያን ናሽናል ኮንግረስ ወይም ደግሞ የህንድ ብሔራዊ ኮንግረስ ትልቅ ሮል ወይም ግንባር ቀደም ነው ብለናል። መጀመሪያ ላይ ሲታገሉ የኢኮኖሚክ መብት ወይም ደግሞ ኢኮኖሚክ ራይት አንደር ዘ ብሪቲሽ ሩል ነበር የፈለጉት። በኋላ ደግሞ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ግን ራስን በራስ ወደ ማስተዳደር ፖለቲካዊ ጥያቄ ነው የገቡት። ብሪቲሽስ ምን አደረገች? ኦን ዴር ፓርት the British worked to solve differences between Muslim and Hindus. አያችሁ እንግሊዛውያን በሙስሊሞች እና በሂንዶች መካከል ልዩነት ለመፍጠር ሰርተዋል ማለት ነው። እንግዲህ አፍሪካ ውስጥ የሚደረገው ነገር ምንድነው? ተመልከቱ፣ ልብ በሉ። አፍሪካም ውስጥ ኤዥያም ውስጥ አውሮፓውያኖች ቅኝ ሲገዙ ሀገሪቱ አንድ እንዳትሆን የመከፋፈል ስራ ነው የሚሰራው በዋናነት ጋይስ። ስለዚህ ህንድንም ለመግዛት ወይም ለማሸነፍ ሙስሊሞችና ሂንዶች ልዩነት አላቸው ብለው ዲፈረንስን መፍጠርን ነበር የፈለጉት። alright, that was aimed at weakening the struggle of Indian for self-rule. የእንግዲህ በሁለት መከፋፈላቸው ሙስሊምና ሂንዱስ ብለው መከፋፈላቸው የሂንዱይዝም እምነት ተከታይና የእስልምና እምነት ተከታይ ብለው ለሁለት መክፈላቸው እንግዲህ ኢንዲያዎች ለሰልፍ ሩል ወይም ደግሞ ለፖለቲካዊ ጥያቄያቸው መልስ እንዳያገኙ እንዲዳከሙ የማድረግ አዝማሚያ ነው ወይም ደግሞ ሴራ ነው ማለት ነው። ከዛም በ1906 the Muslim League split away from the Indian National Congress to stand for the right of Indian Muslim. አያችሁ ተሳካላቸው ማለት ነው። በ1906 ማለት ነው ምንድነው የተፈጠረው? ህንዶች ወይም የሙስሊም ሊግ የሚባል ከህንድ ብሔራዊ ኮንግረስ ተለይቶ የህንድ ሙስሊሞችን መብት ለማስከበር ተነሳ ማለት ነው። ስለዚህ ብሪቲሽ ሙስሊም እና ሂንዱ ብላ በሃይማኖት ከፈለቻቸው። ሃይማኖት ካልተሳካም በብሔር ተከፍላቸዋለች። ስለዚህ በሃይማኖት ሲከፍላቸው እንዳሉትም በ1906 ሙስሊም ሊግ የሚባለው ከኢንዲያን ናሽናል ኮንግረስ ተለይቶ ወጣና ለሙስሊሞች መብት መዋገታለሁ ብሎ ተነሳ። and the league became rally point for Muslims while the Indian National Congress was identified with Hindus. ከዛም ሊጉ ለሙስሊሞች የመሰባሰቢያ ቦታ ሆነ ወይም ደግሞ ሙስሊሞችን ብቻ ያቀፈ ሆነ። የህንድ ብሔራዊ ኮንግረስ ደግሞ ሂንዶችን ላይ ተለያይቷል ወይም ደግሞ ሂንዶችን ብቻ ይዞ ቀጥሏል ማለት ነው። ስለዚህ መጀመሪያ በ1906 ሙስሊሞች የራሳቸውን ሙስሊም ሊግ ፈጠሩ። ከዛም ሊጉ ሙስሊሞችን ብቻ ያቀፈ ሌላውን የማይመለከተው because ብሪቲሽ ምን አድርጋለች? ብሪቲሽ ወርክድ ቱ ሳው ዲፈረንስስ ቢትዊን ሙስሊም ኤንድ ሂንዱ ብለናል። ሂንዱና ሙስሊም ብላ በሁለት ከፋፍላቸዋለች። ስለዚህ ልክ ነው ብለው ሙስሊሞች ተገንጠሉና የራሳቸውን ሊግ ፈጠሩ። ከዛ ስለ ኢንዲያዎች ወይም ስለ ሂንዶች አይመለከተንም ብለው የራሳቸውን መብቶች ለማስከበር ሲንቀሳቀሱ ኢንዲያን ናሽናል ኮንግረስ ደግሞ ሂንዶችን ብቻ አቅፎ ያዘ ማለት ነው። ስለዚህ ሁለት ግሩፕ ተፈጠረ፣ የሙስሊምና የሂንዱ ማለት ነው። ሂንዱ በናሽናል ኮንግረሱ and ደግሞ ሙስሊሞች በኢንዲያን ሙስሊም ሊግ ወይም ደግሞ ሙስሊም ሊግ ብለን በመንጠራው። during the entire war period Congress adopted Mahatma Gandhi's policy of non-violence and civil disobedience as a form of struggle against British colonial rule. እንግዲህ በኢንታየር ጦርነቱ ወቅት ወይም ደግሞ አጠቃላይ በጦርነቱ ጊዜያት ምንድነው የተፈጠረው መሰላችሁ? ወይም እዚህ ጋር ዘኢንተር ዋር ፔሪድ ስንል በጦርነቱ መካከል ነው ብለናል ከዚህ ቀደም ቪዲዮ ስንሰራ ማለት ነው። በነበረው ጊዜ እንግዲህ ኮንግረሱ የማህተመ ጋንዲን የአመጽ ያልሆነ ግን የሲቪል አለመታዘዝ ፖሊሲን በብሪታንያ የቅኝ ግዛት አገዛዝ ላይ እንደ ትግል አድርጎ ተቀብሏል። አመጽ ያልሆነ ግን ያልገዛም ባይነት the Congress adopted ማህተመ ጋንዲስ ፖሊሲ። የማህተመ ጋንዲስ ፖሊሲ ምንድነው ካል non violence and civil disobedience as a form of struggle against British colonial rule። ያመጽ ያልሆነ ግን ያልገዛም ባይነት
ሳይታመጽ አልገዛም ማለት ይቻላል። ማለት ሳይታመጽ ማለት አመጽ ማለት እንግዲህ ጥፋቶችን ሁሉ ያካትተ ነው። ለምሳሌ ህንፃዎችን ማፈራረስ ሊሆን ይችላል። አደባባይ እየወጡ የብሪቲሽን ተቋማቶች ማፈራረስ ሊሆን ይችላል። ብዙ ነገሮችን በማድረግ ቫዮለንስ ስንል ሲቪል ዲስኦቢዲያንስ ማለት ግን አልገዛም ባይነት በቃ ለብሪቲሽ አንገዛም ብለው ሰላማዊ የሆነ ነገር ማለት ነው። ስለዚህ ብሪቲሽን የሚታገሉበት ፖሊሲ ነው። ኦኬ The period of World War II saw the peak of the campaign for the Quit India movement, led by Congress and the Indian National Army movement, led by Subhas Chandra. እዚህ ጋር እንግዲህ የሁለተኛ ዓለም ጦርነት ወቅት እንግዲህ በኮንግረሱ የሚመራው የኩዌት ህንድ ንቅናቄና በሱብሃስ ቻንድራ የሚመራው የህንድ ብሔራዊ ጦር ንቅናቄ ከፍተኛ ዘመቻዎችን አሳይተዋል ማለት ነው። መቼ? በሁለተኛ ዓለም ጦርነት ጊዜ። በሁለተኛ ዓለም ጦርነት ኦልሬዲ ብሪቲሽ ጦርነት ውስጥ ስለሆነች ማለት ነው። ጦርነት ውስጥ ስለሆነች ኢንዲያ ላይ ያሉ የተለያዩ ሙቭመንቶች ለምሳሌ the Quit India movement ብለን የምንጠራው በማን የሚመራው? በኮንግረሱ የሚመራው። እንዲሁም ደግሞ the Indian National Army movement ብለን የምንጠራው የህንድ ብሔራዊ አርሚ ንቅናቄ ብለን የምንጠራው ወይም ደግሞ ጦር ንቅናቄ ብለን የምንጠራው በማን የሚመራው? በሰብሃስ ቻንድራ የሚመራው ማለት ነው። ከፍተኛ ስራ ሰርቷል። በነገራችሁ ላይ የሁለተኛ ዓለም ጦርነት ለተለያዩ ዓለም ሀገር ላይ ለሚገኙ በቅኝ እየተገዙ ላሉ ሀገሮች ለነጻነታቸው እንደ ምክንያት ነው። ለምሳሌ ጣሊያን ኢትዮጵያን ለመግዛት ዳግም ወረራ ያደረገችበት ወቅት ነበረ፣ የሁለተኛ ዓለም ጦርነት ወቅት ማለት ነው። ስለዚህ ተሸንፋ እንድትሄድ የሆነችበት ዋነኛው ምክንያትም የሁለተኛ ዓለም ጦርነት መከሰቱ ነው ማለት ነው። ኦልራይት ሌላው ደግሞ ቦዝ ዊዝ ዘ ሄልፕ ኦፍ ጃፓን። ቦዝ ምንድን ነው? ቦዝ የሰው ስም ነው። የማን ስም ነው? እዚህ ጋር የሰብሃስ ቻንድራ ተቀጥያ ስሙ ነው። ሰው ከጃፓን እርዳታ በማግኘት እንዴት ነፃ ሊያወጣ ቻለ ኢንዲያን የሚለውን እንሄዳለን። ስለዚህ ቦዝ ዊዝ ዘ ሄልፕ ኦፍ ጃፓን ስንል ወይም ደግሞ ቦዝ በጃፓን እገዛ የሚል ትርጉም ስንሰጠው ምን ማለታችን ነው? ቦዝ ዊዝ ዘ ሄልፕ ኦፍ ጃፓን ሪፈርስ ቱ ዘ ስትራቴጂክ ዋርታይም አሊያንስ ዱሪንግ ዘ ወርልድ ዋር II ዌር ሰብሃስ ቻንድራ ቦዝ። አያችሁ፣ የሰው ስም ነው ብያቸዋለሁ። ሰብሃስ ቻንድራ ቦዝ collaborated with the Imperial Japan to militarily liberate India from the British rule። በአጭሩ ሰብሃስ ቻንድራ ቦዝ ኢንዲያን በሚሊታሪ ነፃ ለማውጣት ከጃፓን ጋር ትብብር የፈጠረበት ኢቨንት ነው ወይም ኮንሲደንስ ነው ልንለው እንችላለን። ኦልራይት። ስለዚህ ቦዝ ዊዝ ዘ ሄልፕ ኦፍ ጃፓን under 1946 agreement, Indians were allowed to establish provisional government and legislative assembly, so still under the British colonial rule or control። እንግዲህ ተመልከቱ፣ በ1946 ስምምነት መሰረት ማለት ነው ህንዶች በእንግሊዝ ቅኝ ግዛት ቁጥጥር ስር ቢሆኑም ጊዜያዊ መንግስትና የህግ አውጪ ምክር ቤት ወይም ደግሞ ሌጂስሌቲቭ ቦዲ የምንለው ማለት ነው እንዲያቋቁሙ ተፈቅዶላቸዋል። under what? under the British control ወይም ደግሞ በብሪቲሽ ኮሎኒያል ኮንትሮል ወይም በቅኝ ግዛት ቁጥጥር ውስጥ ሆነው የራሳቸውን የሆነ የሽግግር መንግስት ወይም ጊዜያዊ መንግስት እና ሌጂስሌቲቭ አሰምብሊ ወይም የህግ አውጪ ምክር ቤት እንዲያቋቁሙ ፍቃድ ያገኙ ማለት ነው። ከዛስ ነሩሁ was appointed heads of the provisional government። ሌላው ነሩሁ ተብሎ የሚጠራ ሰው አለ፣ የጊዜያዊ መንግስቱ መሪ ሆኖ ተሾመ ማለት ነው። ማን? ነሩሁ። at that time the Muslim League was calling for a separate Muslim state which later became Pakistan። አያችሁ፣ ነሩሁ እንግዲህ የሽግግሩ መንግስት መሪ ሲሆን የተለየ የሙስሊም መንግስት እንዲቋቋም ጥሪ አቅርቦ ነበረ። ከዚያም በኋላ ፓኪስታን የሚባል ስያሜ ተሰጣቸው። አያችሁ፣ ፓኪስታን was a part of ኢንዲያ፣ የኢንዲያ ፓርት ነበረች ማለት ነው ፓኪስታን።
ወይም ፓኪስታን ማለት እንግዲህ ሙስሊም ህንዶች ናቸው ማለት። ከዛ ደግሞ አንድ ተገንጥላ የምትወጣም ሀገር ታውቃላችሁ ከዚህ በኋላ ስቀጥሉ። The British government agreed to give independence to the two separate states in India, subcontinental, namely Pakistan, Muslim, India, predominantly Hindu in 1947. ከዛም ብሪቲሽ እንግዲህ ቀናት ለሁለት ተከፈሉላት። ሙስሊሞች የራሳቸውን ሀገር መሰረቱ ፓኪስታን የሚባል and ህንዶች ደግሞ predominantly ሂንዱ እምነት ተከታይ የሆኑት ማለት ነው ራሳቸው ኢንዲያን ሆነው ቀጠሉ ማለት ነው። ስለዚህ ሁለት ሀገር ተመሰረተ፣ ሁለቱንም እያስተዳደረች ነው ማለት ነው። Finally on January 26, 1947 India became an independent state with Jawaharlal Nehru ቅድም ያልነው ማለት ነው። ይህ ሰው እዚህ ጋር የፕሮቪዥናል ገቨርንመንቱ መሪ ማለት ነው። ወይም ደግሞ ማን ብለን የጠራ ነው? ጃዋሃርላል ኔህሩ የመጀመሪያው የህንድ ጠቅላይ ሚኒስቴር ሆነው ነፃ መንግስትን መሰረቱ ማለት ነው። ስለዚህ በጃንዋሪ 26 1947 ኢንዲያ ቢካም አን ኢንዲፔንደንት ስቴት ዊዝ ጃዋሃርላል ኔህሩ as the first prime minister የመጀመሪያው ጠቅላይ ሚኒስቴር ሆነው ማለት። ስለዚህ ኢንዲያ ነፃ የወጣችው መቼ ነው? በጃንዋሪ 26 1947። ግን ማንን አጣች? ፓኪስታን የተባሉ ሙስሊም ኮሚቴዎችን አጣች ማለት ነው። ተገንጥለው ወጡ ማለት ነው። በማን ምክንያት? በብሪቲሽ ምክንያት። እንዴት በብሪቲሽ ምክንያት ልንል ቻል? ምክንያቱም ኢንዲያዎች ናሽናል ሙቭመንት ወይም ደግሞ ብሔራዊ ንቅናቄ ሲያካሂዱ ሙስሊምና ሂንዱ ልዩነት አላቸው ብላ እንዲከፋፈሉ ያደረገችው እሷ ነች ማለት ነው። ስለዚህ እዚህ ጋር ኢንዲያ ብቻ ያለችው ነፃነቷን ያገኘች ፓኪስታን gained independence as well with Muhammad Ali Jinnah as its first president. ሙሐመድ አሊ ጂናህ ኦኬ የመጀመሪያው ፕሬዚዳንት ሆኖ የኛው እንግዲህ የኢንዲያ ፓርላመንታሪ ሲስተም እንደ ፓኪስታን ደግሞ ፕሬዚዳንሻል ሲስተም ሆነ ማለት ነው። ስለዚህ ፓኪስታንም ነፃነት አገኘች፣ ሙሐመድ አሊ ጂናህ የመጀመሪያው ፕሬዚዳንት ሆነው አገልግለዋል ማለት ነው። Moreover, in 1971, East Pakistan declared independence as the People's Republic of Bangladesh. አያችሁ ደግሞ አሁን ስለ ባንግላዴሽ የሚባል ሀገር ታውቃላችሁ። መጀመሪያ ኢንዲያ ነበረች፣ ከኢንዲያ ፓኪስታን ሙስሊሙ ማለት ነው። አሁንም ደግሞ በ1971 ምስራቃዊ የፓኪስታን ክፍል ራሱን ገነጠለና ባንግላዴሽ የሚል ሀገርን መሰረተ፣ the People Republic of Bangladesh። ስለዚህ ባንግላዴሽ የአሁኗ ባንግላዴሽ፣ ፓኪስታን፣ ኢንዲያ ሆነው አንድ ኢንዲያ ወይም ህንድ የሚባል ሀገር ውስጥ የሚኖሩ ነበሩ። ሶ በምዕራባውያን ሴራን የተገነጣሉት ማለት ነው። While India and Bangladesh have been a good neighbor, relation between Pakistan and India have been characterized by tension accompanied by intermittent armed clashes. እንግዲህ ኢንዲያ እና ባንግላዴሾች እንግዲህ ከፓኪስታን የተገነጠሉት ናቸው። ከኢንዲያ ጋራ ጥሩ የሆነ ግንኙነት አላቸው ወይም ጉርብትና አላቸው። ከፓኪስታን ጋራ ግን ህንድና ፓኪስታን ከፍተኛ የሆነ ውጥረት አለ ወይም ቴንሽን አለ። ስለዚህ አሁን ሪሌሽንሺፓቸውን ስናይ ባንግላዴሽ እና ኢንዲያ ጥሩ ዝምድና አላቸው። ፓኪስታን እና ኢንዲያ ግን ከፍተኛ የሆነ ውጥረት ላይ ነው ያሉት ማለት ነው። both have now became a nuclear power። ሁለቱም እንግዲህ አሁን የኒውክሌር ኃይል አላቸው ማለት ነው። ማንና ማን? ፓኪስታንን ህንድም ማለት ነው። ስለዚህ ጋይስ የህንድ ኢንዲፔንደንስ ይሄን ይመስላል ማለት ነው። ኔክስት ደግሞ በቀጣይ ክፍል የምናየው ይሆናል ማለት ነው። ቢካውስ ትንሽ ረጅም ስለሆነ the People Republic of China የሚል ነገር ይኖረናል ማለት ነው። ቻይና ብቻ አይደለም ወደ ስር ቪየትናምም አለን፣ ኮሪያም ይኖረናል ማለት ነው። ኮሪያ እንዴት ኖርዝ እና ሳውዝ ሆና ልትገነጠል ቻለች? ቪየትናምም ኖርዝ እና ሳውዝ ተብላ ተከፍላ ነበረ። የቻይና አጠቃላይ ሁኔታዋ በኮልድ ዋር ጊዜ ምን ትመስል ነበረ ምናምን የሚለውን ደግሞ በኔክስት ክፍል የምናይ ይሆናል ማለት ነው። እስከዛው በያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት። መልካም ጊዜ፣ መልካም ቆይታ።